እንዴት ናችሁ ተመልካቾቼ? ዛሬ የምናነሳው ከፒአርፒ የመርፌ ሕክምና ጋር የተያያዘ ነው። ምንድነው በመርፌ የሚሰጥ የሕክምና አይነት ነው ብለናል። ምንድነው በመርፌ የሚሰጠው የሕክምና አይነት? ለምን ተግባሮች ይውላል? ቴክኖሎጂ ያመጣቸው ሕክምናዎች ውስጥ አንዱ ሆኗል። ስለዚህ ከዚህ ጋር የተያያዘ ሰፋ ያለ ሀሳብ እናነሳለን። ምናልባት ሰፋ የሚል ከሆነ በሁለት ክፍል የምናደርገው ነው የሚሆነው። እንግዲህ ከላቦራቶሪ ቴክኖሎጂ ባለሙያ ጋር ነው እንግዲህ አብሬ ያለሁትኝ። ራሱን ያስተዋውቅልናል፣ የሰራባቸውን ቦታዎች፣ ኤክስፔሪንሱን ያለውን ነገር ይነግረናል። ፒአርፒ ምንድን ነው የሚለውን በዛው እንቃኛለን። እናንተም ተመልካቾቼ ደግሞ የፒአርፒ ቴክኖሎጂ ምን ይመስላል በኢትዮጵያ የሚለውን እንደዚሁም ደግሞ በዓለም ላይ እንዴት ነው እየተሰራበት ያለው ቴክኖሎጂ ምን ያህል ዓመት ይሆነዋል ወደ ሀገራችን እስከገባ የሚሉትን እና ተዛማጅ የሆኑ ሀሳቦችን ከላቦራቶሪ ቴክኖሎጂ ባለሙያ ከራጃ ጋር ቆይታ እናደርጋለን። ሙሉ ስሙን እንደዚሁ ያስተዋውቅልናል። የሰራቸውን ስራዎች ኤክስፔሪንሱን በቅድሚያ ለእናንተ እንዲያስተዋውቅ ጋብዛለሁ። እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? ሁሉ ሰላም። ስቱዲያችን እንኳን በሰላም መጣ። አመሰግናለሁ ስለጋበዛችሁኝ፣ ከልብ አመሰግናለሁ። ስሜ ራጃ ንጋቱ እባላለሁ። የላቦራቶሪ ቴክኖሎጂስት ባለሙያ ነኝ። በዚህ ሙያ ውስጥ ለ9 ዓመታት የሚሆኑ አካባቢዎችን ሰርቻለሁ። ዛሬ ከምናነሳው ርዕስ ጋር ደግሞ የተያያዘው እና ወደ ፒአርፒ ጋር እንዲተዋወቅ የሚለውን ስመልስልህ ማርሻ ሰርጂካል ሴንተር ስሰራ ነው ያወቅኩት። ያው እንደሚታወቀው ማርሻ ሰርጂካል ሴንተር የመጀመሪያውን ንቅለ ተከላ የጀመረ ነው፣ የፀጉር ንቅለ ተከላ። በዛ አጋጣሚ ተዋወቅኩኝ። በዚህ አጋጣሚ የፒአርፒ ስራ በዋናነት የላቦራቶሪ ባለሙያ ነው። ደሞችም በማዘጋጀት ሰው ጠየቁኝ፣ ደም እንዳዘጋጅ። ደሞችን እያዘጋጀው መውጋት ጀመርኩ። ያው ሲወጋ ደግሞ ምንድነው ኢንሱሊን በምንለው ስሪንጅ ነው፣ ስኪል ላይ ስለሆነ በቃ ፕሪፔር እያደረጉ ማዘጋጀት ጀመርኩ። በዛ ነው ፒአርፒን ያወቅኩት። ከዩቲዩብ እና ከተለያዩ ትሬኒንጎችንም እንትን ብያለሁ። እንግዲህ ፒአርፒ አሁን እንደሚታወቀው ፒአርፒ ለተለያዩ የሕክምና አገልግሎቶች እየዋለ ነው። አሁን ከምናውቃቸው ለሳሳ ፀጉር እንዲፋፋ፣ ነርቮች እንዲነቃቁ፣ የመገጣጠሚያ ህመሞች በጉልበትም በእጅም ላይ የሚሰጡ መገጣጠሚያዎች ላይ እየተሰጠ ነው ያለው። ፒአርፒ ማለት ምን ማለት ነው? የሚሰጡት ህክምና በምን መልኩ ነው የሚለውን ደግሞ እስቲ። ፒአርፒ የሚለውን ቃሉን ስንወስድ አብሪቬሽን ነው። ፕላትሌት ሪች ፕላዝማ ማለት ነው። ፕላትሌት ሪች ፕላዝማ ወይም ደግሞ በፕላትሌት የበለጸገ ፕላዝማ ማዘጋጀት ነው። ካዘጋጀን በኋላ ለሚያስፈልገው መስጠት ነው። ፒአርፒ የቅርብ ጊዜ ሳይንስ ነው። ቅርብ ሲባል በፈረንጆች አቆጣጠር ወደ 2006 አካባቢ የተጀመረ ነው። ፒአርፒ እንደሚባለው ለብዙ ህክምናዎች ይጠቀማል። በሌላ ስሙ እንዲሁም ሪጀነሬቲቭ ሜዲሲን ይባላል። ሪጀነሬት እንዲያደርጉ ሴሎች ይረዱናል። እና ለምሳሌ ለንቅለ ተከላ ፀጉር ንቅለ ተከላ ላደረገ ሰው ይሆናል። ይህን አሁን በምሳሌ ስንገልጸው ዘር ይዘራና ዘር ላይ ምን ያስፈልጓል? ማዳበሪያ። በእኛ ሀገር እንግዲህ ስንገልጸው እንደዛ ነው። ለሳሳም ፀጉር ደግሞ ስንል ለምሳሌ አንድ ተክል ቢሳሳ የምትሰጠው ምንድን ነው? ኮምፖስት ነው። እንደ ማዳበሪያ ምናምን ትንከባከባለህ። ያ ነገር እያገገመ ይመጣል፣ ሪከቨር እያደረገ ይመጣል ማለት ነው። ሌላ የምንሰጣቸው ፒአርፒ ትሪትመንቶች የሚያገለግለው በብጉር ለመጣ ጠባሳ፣ በሰርጀሪ ለመጣ ጠባሳ፣ ለመገጣጠሚያ ህመም፣ ለጅማት፣ ለጡንቻ ህመም ይሰጣል። ለእነዚህ ይሰጣል። አሁን እንግዲህ ህክምና ቴክኖሎጂው እያደገ እየመጣ ነው ያለው እና ብዙ በቪዲዮ የሚሰሩ የኦፕሬሽን ስራዎች አሉ። እንደዚሁ ደግሞ ብዙ ነገር ሳይነካካ ቦታውን ብቻ በማየት የሚሰጡ ህክምናዎች የተጀመሩ ነው። አሁን ደግሞ ከምናነሳው ሀሳብ ጋር አንዱም የፒአርፒ ህክምና ነው። ውጤቱ በአንተ በኩል ምንድን ነው? የእኛ ጋርስ የመቀበል ሁኔታ እንዴት ነው? እንዴትስ ገባ? በሌላው ዓለምስ ምን ያህል ጊዜ ሆኖታል የህክምና አይነት? እንግዲህ እንደነገርኩ በሌላ ዓለም ከ2006 ጀምሮ ሲሰጥ የነበረ ነው በፈረንጆች። በእኛ ደግሞ ወደ ኦልሞስት 4 ዓመት ወይ 5 ዓመት ሊሆን ይችላል ከንቅለ ተከላው ጋር ተያይዞ ነው የገባ እኔ እስከማውቀው ድረስ።
የመጀመሪያው ነው ማለት ይችላሉ። ፒአርፒ በመስጠት አዘጋጅቶ በመስጠት እና ፒአርፒ ውጤታማነቱ የሚለካው ኢንዲቪዥዋል ነው፣ ከሰው ሰው ይለያያል። ምክንያቱም ፀጉራችን አሁን በፀጉር ደረጃ በወስድልህ የፀጉር ጄኔቲካችን ይለያያል። እኩል ብንቆረጥ እኩል አያድግም። አሁን የኢዣዎች ብትወስድ የእኛ የጥቁሮች አለ ምናምንና የሴቶች የወንዶች ስትል ሆርሞናል ልዩነት ስላሉ ነው። ይህም አንዱ ፋክተር ሆኖ ሌላው ደግሞ ፒአርፒ ቶሎ ቡም የሚል አይደለም፣ ቀስ በቀስ ነው ሪከቨር የሚያደርገው። ፕሮግረሱ በጣም ስሎ ነው። አንዳንድ ሰዎች አንዳንድ ወስዶ ነገር ውጤት ይጠብቃሉ። እንደዛ ሳይሆን ፕሮግረሱ በጣም ስሎ ነው። ናቹራል ደግሞ የሆነ ትሪትመንት ነው። ሳይድ ኢፌክትም የለውም ከስንሰጥ ካለው አንጻር እና አሁን እየተለመደ እየተስፋፋ የመጣ ሳይንስ ነው። በዓለም ላይ ደግሞ በጣም ተቀባይነት እያገኘ ብዙ ጊዜ እንዲሁም አሁን ውበት ላይ ተኮር እየሆነ ነው። ለምሳሌ ፊታችን ግሉ እንዲያደርግ እንዳልኩ አይን ስር ያለው ጥቁረት እንዲለቅ ለብዙ የውበት እንትኖች ግብአት እየሆነ አገልግሎት ላይ እየዋለ። ለምሳሌ አሁን እንግዲህ የምናየው ነገር አንዳንድ ቴክኖሎጂዎች ከፍ እያሉ እየመጡ ሲሆን ሰዎች አንድ ችግር አለ ወይ ደግሞ እንደዚህ አይነት ነገር ተጠቀሙ ስትላቸው ጉግል አድርገው ያን ነገር የማንበብ የመረዳት ነገር እየመጣ ነው ያለው። በእኛ ሀገርስ እንደው አቀባበሉ ኢፌክቲቭነቱ አሁን ለምታነሳቸው መፍትሄው መስጠት የሚችሉ ነገሮች ስፔሲፊክ ለዚህ ነገር እንደዚህ ያደርጋል፣ ለዚህ ነገር እንደዚህ ያደርጋል፣ ለዚህ ነገር እንደዚህ ያደርጋል ብለን የምንገልጻቸው ነገሮች ካሉ ተመልካቾችን በደንብ እንዲረዱት። በእውነቱ አንዳንዴ አዳዲስ ሳይንስ ወደ ሀገራችን ሲገባ ቶሎ የመቀበል እንትን ችግሮች አሉ። አንዳንዴ የተዛቡ መረጃዎች ስለሚሰራጩ ለምሳሌ ልንሰጥ ስናስብ አንዳንዴ ከሴክሹዋል ፕሮብሌም ወይም ከስንፈተ ወሲብ ብለው እንትን ይሉታል፣ የመውለድ ችግር ጋር ያያይዙታል። በጣም በሚገርም ሁኔታ ግን ስንፈተ ወሲብ ከሚያክሙት አንዱ ትሪትመንቶች ፒአርፒ ለኤሬክታል ዲስፋንክሽን ይሆናል፣ ለብልት ለፈርቲሊቲ ይሰጣል። እውነት ለመናገር እርግጠኛ አይደለሁም፣ ሙሉ መረጃ ለመስጠት ይከብደኛል እንጂ ከጳውሎስ መጥቶ ትሬኒንግ ሁሉ ጠይቀውኝ ያውቃል። እና ጳውሎስ ደግሞ ለሰዎች እንዲያረግዙ እድሜያቸው እንደ አጋዥ ሕክምና እንደሚሰጥ በትንሽ ፍንጩ አለኝ። ምንም እንትን የለም። እና ምንድነው የምልህ ይሄን ያህል ሰዎች ላይ ያለ የመረጃ መዛባት ካልሆነ በስተቀር ሌላ ችግር የለውም። ሰዎች ደግሞ ከጊዜ ወደ ጊዜ ጉግል እያረጉ እያነበቡ እያወቁት ተጠቃሚው እየጨመረ እየተስፋፋም ያለ ሕክምና ነው። እንግዲህ የፀጉር ንቅለ ተከላ ላይ የሚሰጠው እንግዲህ በመርፌ በመስጠት ነው። መገጣጠሚያዎችም ላይ በመርፌ ነው የሚሰጠው። እንደዚሁ ደግሞ አሁን እንዳልነው ለፈርቲላይዜሽንም እንደዚሁ የሚሰጥበት ሁኔታ አለ። ስንፈተ ወሲብም አሁን ሬክታል ዲስፋንክሽን ላይም እንደዚሁ የሚሰጥበት ሁኔታ አለ። በአንተ በኩል ኢፌክቲቭነቱና እያሰጣጡ ሂደት ምን ይመስላል? እንደዚህ ነው የሚሰጠው፣ በእንደዚህ አይነት ጊዜ እንደዚህ አይነት ነው፣ እውቀት እንዲኖራቸው ተመልካቾችን። በመጀመሪያ ስለ ፒአርፒ ትንሽ እናወራ። ፕላትሌት ሪች ፕላዝማ ብለናል እና ፒአርፒ እንዴት ይዘጋጃል፣ ሂደቱስ ምን ይመስላል የሚለው ፒአርፒ ከታካሚው ደም ተወስዶ ነው የሚዘጋጀው። ስናዘጋጀው ምንድነው ደም እንቀዳለን፣ ራሱን የቻለ ቲዩብ አለ። የተዘጋጀው ደም ማጣሪያ ማሽን አለ፣ በዛ እናጣራዋለን። ስናጣራ 3 ነገሮችን እናገኛለን። አንደኛው ፒፒ የሚባል አለ፣ ፒአርፒ አለ፣ ሬድ ብለድ ሴል እንለዋለን። የምንወስደው ሆል ብለድ ይባላል ጥቅል ደም እና ፒፒስ ምንድነው ፒአርፒስ ምንድነው? ሬድ ብለድ ሴል ሬድ ብለድ ሴል ለኛ ያስፈልገን ኦልሬዲ ወስቴጅ የሚሆን ነው ለእንትኑ ጋር። አሁን ፒ ማለት ፕላትሌት ፑር ፕላዝማ ነው፣ የላይኛው ፓርት ናት። መሀል ላይ ያለችው ፓርት ደግሞ ፒአርፒ እንላታለን፣ ፕላትሌት ሪች ፕላዝማ ወይም በፕላትሌት በለጸገ። ያኛው ደግሞ በደንብ እንትን ያላለ። እንዴት ይሰጣል ደግሞ ብሎ እናያለን። ለምሳሌ አሁን ፕላዝማስ ምንድነው? ፕላዝማ የሆነ ከደማችን ውስጥ ሊኩዊድ ፓርት ነው እና ፕላዝማ ደግሞ በውስጥ ምን አለው? የውሃና የፕሮቲን የምንለው ይዘት ያለው ነው። ፕላትሌት በራሱ ምን አለው ደግሞ? ግሮዚንግ ፋክተር ወይም እንዲያሳድግ የሚያደርግ በውስጡ እንትኖች አሉት፣ አስፈላጊ ነገሮች አሉት። በእንግሊዝኛው ግሮዚንግ ፋክተሮች አሉት እና እንዲያድግ የሚያደርግ ነው። ይሄን ስናየው እንዴት ይሰጣል? ምክንያቱም በትክክል ስታዘጋጅ ነው በትክክል ልሰጥ ምችል፣ በመውጋት ብቻ አይደለም። ሁሉም የሚሰጠው በኢንጀክሽን መልኩ ነው። አንዳንድ ቦታዎች አሉ ላይክ ፈግፍጎ እንደ ቅባት አድርገው ማሳጅ ሊጠቀሙት ይችላል ለፊት ላይ። ሁሉም ግን የሚሰጡት በመርፌ ነው። ለምሳሌ ለፀጉር ሲሆን ስኪን ላይ ስለምንወጋው ሄር ፎሊክል ሴል ምንለዋለን።
ሄር ፎሊክል ሴል ያለው ቆዳ ውስጥ ነው። ያም በኢንሱሊን ስሪንጅ እንሰጣለን። ማንም ሰው መውጋት ይችላል። ኢንሱሊን ስሪንጅ የተዘጋጀ ሰው ራሱ እንዲወጋ ነው። ለምሳሌ ስኳር በሽተኞችም አትችላል እና ሲምፕል ፕሮሲጀር ነው፣ ሪስክ የለውም። ሌላው ለመገጣጠሚያ ህመም የአጥንት ሐኪም የሆነ ይወጋል፣ ያው ትክክለኛው ቦታው የሚያውቀው። ሌሎች ግን እንዳልኩ የፊታችን ላይ ጠባሳ ካለ ምናምን ደግሞ ቆዳ ላይ ስለሆነ ማንም ሰው መስጠት ይችላል። እንትኑን በጠበቀ ሴፍቲውን በጠበቀ መልኩ ውጤታማነቱ እንደምትለው እኔ ያው የመጀመሪያው ነኝ ብያለሁ። ብዙ ሰርቻለሁ። ከትላልቅ ሰዎች እስከ ትናንሽ በነፃ እንትን ያላቸው አሉ፣ ውጤት የሚያየውባቸው አሉ። በዚህ አጋጣሚ አንድ ምሳሌ ልስጥ። እንዲሁም ደብዳቤ ሁሉ ጽፎ ሰጥቶኛል። በብሬን ቲዩመር ሰርጀሪ ያደረገ ሰው ሕክምናውን ሲወስድ እንደ አጋጣሚ እዚህ አካባቢ የፀጉር መሳሳት ይገጥመውና ኮፍያ ያደርግ ነበር። ወደኛ ተቋም መጣ። ኦኬ ልሞክርልህ አልኩት። ወደ 4 ዙር ሰጠው፣ ተመለሰለት። የጠፋው ፀጉር መልሶ ሪከቨር አድርጎለታል። እና በጣም ሲያመሰግን ከዚህ በኋላ ነው እንዲሁም በደንብ መስራት አለብኝ። ያ ሰው የሚገርም በኮፍያ አድርጎ እንደ እንትን ይደበቅ ነበር። የሆነ እንትን አለው። አሁን ነፃ ሆኖ ነው የሚሄደው። ፀጉሩ አድጎለታል። አዎ ኮንፊደንስ አለው። አንዳንዴ ኮፍያ ስታደርግ እንደ አሉ አይደል የሚሰጡ እንትኖች እና ውጤታማነቱን በሱ አይቻለሁ። ሌላው ደግሞ ምንድነው ለጥቁርና ለነጭ ሰጠው የጄኔቲካሊ ያለው ዲፈረንስ ለሴቶች ለወንድ ሲስተር እንትን አለው። ግን ፒአርፒ በዋናነት ለፀጉር ምን ይጠቅማል ብለህ ካሰብ አንደኛው ፀጉር እንዲያድግ ይረዳዋል። ሁለተኛ ደግሞ መነቃቀሉ እንዲቀንስ ምንድነው ፕሮሞት ያደርጋል ግሮዝን ወይም ስቲሙሌት ያደርጋል ግሮዝን። ሌላው ደግሞ ሄር ሎስን ይቀንስልናል። እነዚህ በዋናነት ለፀጉር የሚጠቅሙት ናቸው። ለመገጣጠሚያ ካልከው ደግሞ ለምሳሌ ኦስቲዮአርትራይቲስ ምንላቸው አሉ። እንደ ቁርጥማት መገጣጠሚያዎች ላይ አሁን እሱ ዲጀነሬት የሆነውን ሪጀነሬት እንዲያደርግ ያደርገዋል። ሪጀነሬት እንዲያውም ሌላ ስሙ ሪጀነሬት ሜዲሲን እንለዋለን። እና በጣም ብዙ ጥቅሞች አሉት። ትልቁ ግን ፕሮግረሱ ስለሆነ ከሰው ሰው ግን ይለያያል። አንድ አይነት እንትን የለውም። ቅድም እንዳልኩ የጄኔቲክ የሆርሞን የተለያዩ ፋክተሮች አሉት ልዩነት እንዲኖር እና በደንብ እየተስፋፋ ያለ ውጤታማ የሆነ አጋዥ ሕክምና ነው። በጣም ቆንጆ ጥሩ። ስለ ፒአርፒ ያነሳን ነው። ሀሳቦችም ጥሩ እየተወያየን ያለ ነው። የጠቀሜታውን እያየን ነው። ተቀባይነቱስ ምን ያህል ነው በኢትዮጵያ? አሁን በደንብ እየተስፋፋ ነው። ብዙ ሰው እየተቀበለው ነው። ያው እንዳልኩ ከኛ ያወቅነው ከንቅለ ተከላው ጋር ሲገባ ጀምሮ ነው። ሰዎች ቀስ በቀስ እያነበቡ ከሰዎች እየጠየቁ በጣም ኢንተረስትድ እየሆኑ እየተጠቀሙ ነው። እየተስፋፋ ነው። ከተማችን ውስጥ ውጤቱም እየታየ ነው። አንድ ሰው ላይ ስታይ ውጤት ኦኬ ይሄ ነገር ይሰራል እያልክ አንተም ትወስደዋለህ። ከዛ ውጭ ደግሞ የተባለው ቅድም ያወራናቸው ጉዳቶች እንደሌለው እንዲሁም ማከሚያ እንደሆነ ሲረዱ ሰዎች በነፃነት እየመጡ መውሰድ ጀምረዋል። ሌላው ደግሞ እንዳልኩ ናቹራል ትሪትመንት ነው። ከራስ ደም ተወስዶ ፕሮሰስ ተደርጎ መልሶ ለራስ የሚሰጥ ነው። ሰዎች አሁን ስለ ፒአርፒ ያላቸው እውቀት ወይም ግንዛቤ እየጨመረ ሲመጣ ተጠቃሚነቱ እየጨመረ ነው። በደንብ ተጠቃሚዎች እንትን እየመጡ ለውበት ሕክምና ይሰጣል። ለውበት የምንለው እንግዲህ ፀጉር አንዱ ውበት ነው። እንግዲህ በእርግጥ ያው ሰዎች ትራንስፕላንት ያደርጋሉ ለውበታቸው። ያን ትራንስፕላንት የተደረገው ፀጉር ደግሞ ውጤታማ እንዲሆን ማዳበሪያ ያስፈልጓል። እንደ ማዳበሪያ ቅድም እንዳልኩ እርሻ ላይ ማዳበሪያ እንደሚጨምር ትራንስፕላንት እርሻ ነው ብያለሁ። የሆነ ዘር ተወስዶ ይዘራል። ለዛ ደግሞ ግብአት ማዳበሪያ እንደሚደረገው ፒአርፒ እንደ ማዳበሪያ ነው። ምንድነው እድገቱን ያፋጥነዋል፣ እንዲጠነክር ያደርገዋል። ሌላው ደግሞ ለውበት የምንለው ፊታችን ላይ ፊታችን ግሉ እንዲያደርግ የግንባር ላይ መስመር ላሉት እንዲጠፋ፣ አይናችን ስር ያለው ጥቁረት እንዲጠፋ ይረዳል። ፊታችን ላይ በቡግር የሚመጣውን ጠባሳ እንዲጠፋ ያደርጋል። እና ይህን ስታየው ደግሞ እነዚህ ጠፉ ማለት ውበታችን ላይ ይጨምራል። ኢምፓክት አለው። ሌላ እስኪ አንተ የተለየ ነገር ፒአርፒ የሚሰጥበት በዚህ አግባብ ነው? እንደዚህ አይነት ችግር ያለ ሰው በእንደዚህ አይነት ችግር በጣም ብትወስዱ ብለህ ሪኮመንድ የምታደርጋቸው ሰዎች አሉ? እንግዲህ አሁን ፒአርፒ እንድል ቢወስዱ ደስ የሚለው አንደኛ ሰዎች ፀጉራቸው እስኪያልቅ መጠበቅ ያለባቸው። ፀጉራቸው እያለ እየሳሳ ሲመጣ፣ ምክንያቱም አሁን ፀጉር እንዴት ይሳሳል ብለን ስናየው የፀጉር ሴል ምንለዋለን በእንግሊዝኛው ሄር ፎሊክል ሴል እንለዋለን። እና እሱ ሴል ሽሪንክ እያደረገ ይመጣል። እሱ በጣም ሳይጎዳ ፒአርፒን ሲወስዱት እንዲያገግም ይረዳዋል። የሳሳው ፀጉር ደግሞ ቲን የሆነው ቲክ እየሆነ እየወፈረ እንዲመጣ፣ የሳሳው ሙልት እንዲል ያደርገዋል። እና ሰዎች በጣም ፀጉራቸው እስኪጎዳ መጠበቅ የለባቸው። ብዙ ጊዜ በጣም ከተጎዳና ወደ መላጣ ከደረሰ ፒአርፒ ብዙም ኢፌክቲቭ አይሆንም፣ ትራንስፕላንት ነው የሚሆነው። ግን እንደ የሳሳ ትንሽ በተለያየ ምክንያት ሲሆን በዛን ወቅት ሲጀምሩ የተሻለ ነው። ሌላው ደግሞ ፕሮፐርሊ መውሰድ።
አሁን ፒአርፒ ለምን ያህል ጊዜ ይወሰዳል? አንዳንድ ሰዎች አንድ ጊዜ ወስደው ውጤት ይጠብቃሉ እና ፒአርፒ አክቹዋሊ ኖርማል ዶዞች አሉት። ሳይንሶች 3 ዙር ይላሉ፣ 3 ሴሽን የምንለው 4 ዙር የሚሉ አሉ፣ ከ4 እስከ 6 የሚሉ አሉ። በዋናነት እኔ ከ4 እስከ 6 ያለውን ሪኮመንድ አድርጓለሁ። ናቹራል ስለሆነ ጉዳት የለውም። ከዛ በኋላ ግን ሜንቴናንስ ዶዝ የምንለው አለ። ቢያንስ በ6 ወር አንዴ መወሰድ አለበት። አንዴ ተወስዶ የሚቆም አይደለም። ምክንያቱም እንደ ማንኛውም ሰውነታችን ወይ የሰውነት ክፍላችን እንክብካቤ እንደሚፈልገው ሁሉ ፀጉራችን እንክብካቤ ይፈልጋል። በዋናነት አንድ ሰው ሙሉ ዙሩን ከጨረሰ በኋላ ቢያንስ በ6 ወር አንዴ መውሰድ አለበት። ያ ማለት በአመት 2 ጊዜ ቢወስድ ለረጅም ጊዜ ፀጉሩን ኪፕ አድርጎ የማስቀጠል ማለት ከተሰሩም በኋላ መተው ሳይሆን የተወሰነ ጊዜ በያንቀል አንተ እንዳነሳው በየ6 ወሩ አንድ ጊዜ የተወሰነ ጊዜ መውሰድ ጠቀሜታ አለው። ምክንያቱም አንድ ፀጉር ንቅለ ተከላ ያደረገ ሰው 3-4 ከወሰደ በኋላ ቢተወው ችግር ያመጣል ነው። አንድ ንቅለ ተከላ ከተካሄደ በኋላ መወሰድ አለበት። እንደገና ሪግሮዝ የማድረግ ነገር ያስፈልገዋል። እንግዲህ ንቅለ ተከላ የምንለው ፎሊክል ሴሉ ነው መጥቶ ባዶ ቦታ ላይ የሚዘራው። ለዛኛው ግብዓት የሚሆነው ፒአርፒ ነው ብለናል። ልክ እንደ ማዳበሪያ ነው የሚሆነው እንዳልኩ። ይህ ማለት ለንቅለ ተከላው ነው። ግን ከመቼ ጀምሮ ነው መጀመር ያለብን? ንቅለ ተከላው ከተካሄደ ከስንት ጊዜ የሚለው አለ። እሱ ራሱን የቻለ ወይ በሌላ ክፍል እናወራለን። እንደ ፍንጭ ግን የተተከለው ሴል ከሰውነታችን መዋሃድ አለበት። ምክንያቱም ፑሽ ስናደርግ ስንሰጥ ሴሉ እንትን ሊሆን ስለሚችል ብዙ ጊዜ ሪኮመንድ የሚደረገው ትራንስፕላንት ከተደረገ ከ15 ቀን በኋላ መጀመር ይቻላል። እንደዛ ነው። አንዳንዴ ምንድነው ትራንስፕላንት ሲሰራ ፒአርፒ ይሰጣሉ። የመጀመሪያው ቀን ምንድነው አሁን አንድ ሰው ተሰራ፣ ፀጉር ንቅለ ተከላ ተሰራ፣ ፒአርፒ 3-4 የወሰደ አንተ እስከ 6 ቢወስድ ጥሩ ነው ብለህ ሪኮመንድ አድርገሃል። ከዛ በኋላ መውሰድ አለበት ወይስ የለበትም? ለምሳሌ 2-3 ዓመትም ሊያልፈው ይችላል። ወይስ ኮንቲኒየስ በየ6 ወር መውሰድ አለበት? ወይስ አንዴ 6 ከወሰደ በኋላ በጣም ኢፌክቲቭ ነው ሊባል ይችላል? እዚህ ላይ አሁን ምን አለ መሰለህ፣ በእርግጥ በምን ያህል ኢንተርቫል ነው የሚወሰደው የሚለውንም ማውራት አለብን። አሁን ከ4 እስከ 6 ሲወሰድ ምን ኖርማል ዶዝ ነው፣ ግዴታ ነው። በቃ ውጤቱን ለማየት አንድ ተወስዶ ውጤት አናገኝም። ጥናት ተደርጎ የተቀመጠልን ነው። 3 የሚላሉ 4 ይሆናል። የተለያየ እንትኖች አሉት። ከ4 እስከ 6 ቢወሰድ ናቹራል ነው ብያለሁ። ፒአርፒ የሚወሰደው በእርግጥ ለምሳሌ ዛሬ ከወሰድ በወሩ ነው የምትወስደው። ከ20 ቀን በኋላም ትችላለህ። አንዳንዴ ከውጭ ሀገር ሲመጡ ጊዜ ሲያጥራቸው እንትን እንላለን። ግን በየወሩ ነው የሚወሰደው። ለ4 ዙር ይወሰዳል። ከዛ ደግሞ ሜንቴናንስ ዶዝ እንላለን። ሜንቴናንስ ዶዝ ማለት አንድ ሰው ሙሉ ዶዙን ከወሰደ ከጨረሰ በኋላ ያን ነገር ለማስቀጠል ሜንቴናንስ ዶዝ ይወስዳል። ያ ማለት በአመት 2 ወይም በ6 ወር አንዴ ለረጅም በቃ ይሄ የሚቋረጥ አይደለም። ምክንያቱም ፀጉራችን ልክ ምግብ እንደምንለው እንትን ለፀጉራችንም መንከባከብ ስለሚያስፈልገው አንዱ መንከባከቢያ ፒአርፒ ነው። በዚህ በተጨማሪ አሁን ለፀጉር እንክብካቤ በእግረ መንገዳችን ስንወራ ፒአርፒም ሲጨመር ደግሞ ቫይታሚኖች መውሰድ የቫይታሚን ዲፊሽንሲ ሄር ሎስ ስለሚያመጣ ላይ ባዮቲን የሚባላል የሚታወቅ ነው። ቫይታሚን ቢ7 ነው። በተለያዩ ቫይታሚኖች ዲፊሽንሲ ስለሚመጣ ፒአርፒን እየወሰዱ ቫይታሚን ሲወስዱ ፀጉራቸውን ይንከባከባሉ። ሲንከባከቡ ጥሩ ውጤት ይኖረዋል። አሁን ዛሬ አተኩር የምናወራው ፀጉር ላይ ስለሆነ ውበት ላይም ስለሆነ ስለፊታችን የጎንዮሽ ጉዳቱስ ማለት ተወስዶ የሚያመጣው አንዳንድ ሰዎች ስጋት ይኖራቸዋል። ዝም ብዬ በወስድ ወይስ የሐኪም ፈቃድ ያስፈልገዋል ወይስ በምን መልኩ ሊወሰድ ይችላል? ፒአርፒ እንዳልኩ ሲምፕል ፕሮሲጀር ነው። በጣም ቀላል ነው። ይሄን ያህል የሚጋነን ነገር የለውም። እንዳልኩ ሳይድ ኢፌክቱ ዜሮ ማለት እንችላለን። ምናልባት ሲሰጥ አንድ የሆነ ራስ ምታት ወይ ማሳከክ ካልሆነ ብዙም እንትን የለውም። የሆነ ሳይድ ኢፌክት እናወራዋለን። ግን ፒአርፒ ለመውሰድ የሐኪም ትዕዛዝ አይፈልግም። እውነት ለመናገር ምንም የሐኪም ትዕዛዝ አያስፈልግም። ሰውየው ፀጉር እየሳሳ ነው ብሎ ከመጣ አማክሮ መውሰድ ይችላል። ይሄን ያህል ቅድመ ሁኔታ የምታስቀምጠው የለም። ለምሳሌ እንዴት ብሎ ምን አይነት ሕክምና ማለት ፀጉሩ ሳሳ ቀደም ብለን ዘርዝረናል። ለዚህ ፐርፐዝ ብለናል የሚያስፈልጉት በሐኪም ትዕዛዝ የምንላቸው አሉ። በእርግጥ አሁን ለምሳሌ የመገጣጠሚያ ህመም ገብቷል። ችግሩ ታውቆ ነው ኦኬ ፒአርፒ ዲጀነሬት ሆነ ሪጀነሬት ያደርገዋል። ይሄ እሱ ሐኪም እንትን ይፈልጋል። እኔ ያው ብዙ ፎከስ አድርጌ እያወራሁት ያለ ስለ ፀጉርና ስለ ፊት ስለሆነ ነው፣ ስለ ቆዳ። አንዳንድ ህመሞች የሐኪም ፍቃድ ይጠይቃሉ። አሁን የጅማት የመገጣጠሚያ ህመም እንዳልኩ ኤስአይጂንት ምንሰጠዋል እና ለኢሬክታል ዲስፋንክሽን ላልኩ እነሱ የሐኪም ፍቃድ ማማከር ያስፈልጋል። የሐኪምን ጋር ተማክሮ መውሰድ የተሻለ ነው። ለፀጉር ግን እንዳልኩ ፀጉር
ያው ፀጉር ስንታጠብ የተወሰነ የሚረግፍ ነገር አለ። ጺማችን እንደዛው ነው። ግን ከተለመደው ውጭ ስታየው እየሳሳ እንደሆነ በጣም ፀጉራችን እየወለቀ ከሆነ እየረገፈ ከሆነ እዛን ጊዜ መጥቶ መውሰድ ይችላል። ምንም ያህል ቅድመ ሁኔታም የለውም፣ ብዙ እንትን የሚል ነገር የለውም። መጥቶ መውሰድ ይችላል። ያህል እንትን የለውም። ጥሩ እንግዲህ ስለ ፒአርፒ እያነሳን ነው ያለ ነው። ጥሩ መረጃዎችም ሰጥተንሃል። አጠቃላይ እንድታነሳልኝ የሚፈልገው ነገር ለልጆችስ የሚጠቅማቸው ነገር ይኖራል ወይ? ለሴቶች በብዛት የሚሰጥ ነው ወይ? ለወንዶች መሆኑ የሚሰጥ ነው ወይ? እና ቀረ የምትለውን እስቲ አጠቃለህ በደንብ ለተመልካቾቻችን ስለ ፒአርፒ እንደዚህ ነው ለልጆች ስለዚህ ጠቅላላ አድርጌ ስነግራችሁ ይህን ይመስላል፣ በእንደዚህ አይነት ሁኔታ መጠቀም ትችላላችሁ የሚለውን ነገር እስቲ ዘርዘር አድርገን ለተመልካቾቻችን የመጨረሻ በዛው አጠቃለህ የምታነሳው ሀሳብ። እሺ አሁን እንዳልኩ ፒአርፒ ጾታ ዘር ምናምን አይለይም። ለሴቶች ለወንዶች የሚባል የለም። ትንሽ ለእድሜ ለህፃናት ብዙ እንትን አይደለም፣ አያስፈልጋቸውም። ትንሽ ወጣት ለሆኑት እና ከዛ በላይ ለሆኑት መልካም ነው፣ የተሻለ ነው። ለህፃናት ብዙም ሪኮመንድ አይደረግም እና ሁለተኛ ለሴትም ለወንድም ይሆናል፣ ልዩነት የለውም። እንዳልኩ ሴቶችም በተለያየ ምክንያት ፀጉራቸው ይሳሳል፣ ለእነሱም ይጠቅማል፣ ለወንዱም ይጠቅማል፣ ይሰጣል። ለጥቁሩም ለነጩም ይሰጣል። ልዩነት የለም፣ እንትን የሚለው ነገር የለም። ለዚህ አይሰጥም ለዚህ ይሰጣል ብለን የምናስቀምጠው ቅድመ ሁኔታ የለም። ሌላው ደግሞ ሰዎች ስለ ፒአርፒ ያላቸው ግንዛቤ እንዲጨምር ፒአርፒ በየትኛውም መልኩ ጉዳት የለውም። ምናልባት እዚህ ጋር ጉዳት ብለን የምናስቀምጠው ነገር ቢኖር እንደነግርህ ለምሳሌ ፕሮሰስ ሲደረግ ከታካሚ ይልቅ ሳይሆን ከሰጪው አካል ለምሳሌ ፕሮሰስ ሲደረግ ደሙ ከተቀዳ በኋላ ማሽኑ እስከተን ፕሮሰስ የምናደርግበት አለ። እዛን ጊዜ አንዴ ማሽኑ ኮንታሚኔትድ ሊሆን ይችላል። ይህን አውጥተን ከሰጠነ በኋላ ጥለን ሌላ ሰው ደግሞ አዲስ ስንቀዳ እዛ ውስጥ ከከተት ነው ለዛ ሰው በሽታ ማስተላለፍ ሊመጣ ይችላል። እንደዚህ አይነት ነገሮችን ስላየው ነው አንዳንዱ። እና ምንድን ነው ሰጪው ነው ጥንቃቄ ማድረግ አለበት። በሽታ የመተላለፍ ላይ እንደ ኤችአይቪ እንደ ሂፕታትስ ምናምን እንላቸው የጉበት ቫይረሶች የተለያዩ እንትን ይኖራል። ከዛ ውጭ ግን ስትወጋ የሚያመጣ እንትን የለም። ስኪን ነው ምንም እንትን የሚል ነገር የለም። ከዛ ውጭ ግን እንዳልኩ የጉልበት መገጣጠሚያ ግን ፕሮፌሽናል በሆኑት ልክ የአጥንት ሐኪም በሆነ ነርቭ አካባቢ ሲወጋ የነርቭ ሐኪም በሆነ እንደዛ ነው የሚወጋው። የፀጉር ግን ብዙ ጊዜ ያው ፕሪፔር አድርገው ስኬል ላይ ስለሆነ ማንም ሰው እንትን ማለት ይችላል። የምንሰጠውም በኢንሱሊን ሲሪንጅ ነው። ያም ደግሞ ሰው ራሱን እንኳን እንዲወጋ ተደርጎ የተዘጋጀ ነው። ሌላ ፕሮሰስ ቢያደርግ ደግሞ የተሻለ የሚሆነው የሜዲካል ላቦራቶሪ ባለሙያ የሆነ ምክንያቱም ሜዲካል ላቦራቶሪ ባለሙያ የሆነ ሰው ብለድ ፕሪፓሬሽን ነው አንዱ ትምህርቱ። ደም እንዴት ይዘጋጃል የሚፈለገው የሚያዘጋጅ እሱ ነው። ዝም ብሎ አዘጋጅቶ ብቻ መስጠት አይደለም። ያዘጋጀ ነው በእውነት ፒአርፒ ነው ወይ ልክ ነው ወይ የሚለውን ያስፈልጋል። ምክንያቱም ከወሰነው ደም ውስጥ ስናዘጋጅ ከ2 እስከ 8% ሞር ኮንሰንትሬትድ መሆን አለበት ከኖርማሉ ብለድ የፕላትሌቱ እንትን ይሄ ነው አንዱ እና ሁሉም እንዲወስዱ ደግሞ ሪኮመንድ ሁሉም ሳይሆን ፀጉራቸው ሳይጎዳ ቢንከባከቡት ያላቸውን ኪፕ ቢያደርጉ መልካም ነው ብዬ አስባለሁ። በጣም ቆንጆ ሀሳብ እናነሳለን። ላቦራቶሪ ቴክኒሻን ወይም ደግሞ ላቦራቶሪ ቴክኖሎጂስት ረጃ ከፒአርፒ ጋር የተያያዘ ሀሳብ ጥሩ ሀሳብ ነበር ያነሳልን። ምን አይነት አገልግሎት ነው፣ ህክምናው ምን ይመስላል፣ ፒአርፒ ማለት ምንድን ነው የሚለውን ነገር ለማየት ሞክረናል። ፒአርፒ እንግዲህ ባለሙያው እንዳለው በርከት ላሉ ጉዳዮች እንደሚጠቀም አንስተናል። አንዱን ሀሳብ መርጠን ደግሞ እንደዚሁ የምናብራራበት ጊዜ ይኖራል። በዚህ አጋጣሚ እንግዲህ ለተመልካቾቻችንም ቃል የምትገባበት ይሆናል ብዬ አስባለሁ። አይደለም እንግዲህ እንደዛ እናደርጋለን። የፕሮግራማችን እንግዲህ ከፒአርፒ ጋር ያነሳነው ሀሳብ በዚህ ይቋጫል። መልካም ቆይታ።